ዛሬ 3 መልእክት ነው የደረሰን። የመጨረሻው ደግሞ ምን አይታወቅም። ጥሩ ነገ ሌላ ቀን ነው። እኔም ጥጌን ይዤ እተኛለሁ፣ አንተም እንደዛው። ለሱ ችግር የለውም፣ አልጋው ሰፊ ነው። እኔ ምንም ለጸዳል ክፍል የለም መሰለኝ። ስለዚህ የኔን ክፍል ልልቀቅላትና ሶፋ ላይ ልተኛ። ዋት? እኔ ነኝ አንቺ ክፍል የምተኛው? አይ እኔ እኮ የምተኝበት ካጣሽ ብዬ ነው። አላጣሁም። እሺ በቃ ሶፋ ላይ የምተኝ ከሆነ የሚለበስ ነገር ናምጣልሽ። ያብሻል። እውነቷን ነው ወይ ምሽት? ሶፋው ስለሚበርድ የሚለበስ ነገር አድርጊለት። አሁን ከክፍል ውጭ። ኤልሳ ምን ሆነሽ ነው? አቤሴሎም፣ እኔ ይቅርታህን ፈልጌ ነው የመጣሁት። ካንተ ውጭ ደግሞ መኖር አልቻልኩም። ኤልሳ ምንድን ነው? ቆይ ምን ተፈጥሮ? ማን ነው እንደዚህ ያደረገሽ? እኔ ላይ ስለሆነው ነገር ግድ የለኝም። አንተ በህይወት ስላለህ ብቻ በጣም ደስተኛ ነኝ። ደግሞ ለአንተ አይደለም አንድ አይኔ ሁለቱም አይኔ ቢጠፉ ችግር የለብኝም። ግን ይሄ ሁሉ ነገር የሆነው ለአንተ እንደሆነ እንድታቅ ነው የመጣሁት። ማቴዎስ ነው አይደል ይሄን ያደረገብሽ? እባካችሁ እሱን ተውት በቃ። እኔ ሌላ ችግር አልፈልግም። ምናልባት አቤሴሎም ግን ከተቀበለኝ ከእሱ ጋር በፍቅር ለመኖር ነው የመጣሁት። አቤሴሎም፣ በልቤ ውስጥ የነበረው ከባዱ ህመም የአካል ህመም አልነበረም። አንተ ላይ ያደረስኩት በደል ነው። በየቀኑ ራሴን ስቀጣ ነው የኖርኩት። ኤልሳ በጣም ይቅርታ። እግሬንም ተጎዳው፣ አንድ አይኔንም አጣው። ግን ቢያንስ ልቤ ረፍት አግኝቷል። ምክንያቱም አንተን ክሻለሁ። እኔን ለማዳን ይሄ ሁሉ ዋጋ ከፈልሽ? ቆይ ለምን? ፍቅር ዋጋ አይቆጥርም። ደግሞ ሰው ሲወድ እኮ ነፍሱንም ይሰጣል። አይ ይሄን መቀበል አልችልም። ብትጠይኝና ብትክጂኝ ይሻለኝ ነበር። አቤሴሎም እባክህን አታልቅስ። እኔ የምፈልገው አንድ ነገር ብቻ ነው። ምንድን ነው የፈለግሽው? የፈለግሽውን ንገሪኝ። የፈለግሽውን በሙሉ አደርጋለሁ። ራስህን አትውቀስ። በእኔ ምክንያት ህይወትህን አታበላሽ። እኔ የከፈልኩት የራሴን ምርጫ ነው። ግን አሁን ሆስፒታል ብንወስዳት? አይ ታክሜያለሁ። በደም የበሰበሰውን ልብሴን እዛ ትቼ ነው የመጣሁት። ለምን? የደረሰብሽ ጉዳት እኮ በጣም ከፍተኛ ነው። ትንሽ እኮ እዛ መቆየት ነበረብሽ። ጉዳዩ ፖሊስ ሊገባበት እንደሆነ ሳቅ ነው በፍጥነት የወጣሁት። አንቺን የጉዳይ ሰው እኮ ከህግም ከፈጣሪ የማያመልጥ። ሁሉንም ነገር ተወው አቤሴሎም። ደግሞ እያንዳንዱን ሂደት ከሄድንበት በጉዳዩ እኛም ወይን መውረዳችን አይቀርም። ስለዚህ አርፈን እንቀመጥ። እሷ ማን ናት? አንቺስ ማንሽ? አሁን ስለዚህ ጉዳይ የምናወራበት ሰዓት አይደለም። ኤልሳ ማረፍ አለባት። አዎ እንደዛ ነው የሚሻለው። ደግፍ እናስገባት። አዎ ትንሽ አረፍ ልበል። ወይ ደግፍ ለማለት ነው። ቆይ እግሬ ቆይ በጣም ካመመሽ ለምን የግል ዶክተርሽ ጋር አልደወልም? አይ እግሬ ትንሽ ስለተጎዳ ነው። ደግሞ በደንብ ስረግጦ ማለት ጫን ሳረገው ትንሽ ያመኛል። ለዛ ነው። አንድ ነገር ብቻ አስረገጠሽ ነገር። ይሄን ነገር ማን ያደረገው? ኤልሳ አትደብቂ። ምን ያደርግልሃል? የሚገባውን እንዲያገል ያደረገው። የሚገባውን ነገር እኔ አድርጌዋለሁ አቤሴሎም። እስቲ ኤልሳ ነገሩን አንድ ባንድ ንገሪኝ። አሁን ላይ ማስታወስ አልፈልግም። ትንሽ ተረጋግቼ ከዚህ ስሜት ልውጣና የተፈጠረውን ነገር በሙሉ እነግርሃለሁ። በሰዓቱ ግን ማቴዎስን ስትመታው ራሱን ከመሳት ውጭ ምንም አልሆነም። ጥሩሽ፣ በቃ ቁጭ ብለን በደንብ እናወራለን። ኤልሳዬ አሁን ምን ማድረግ ነው የምትፈልጊው?
ልጄን ማግኘት ነው የምፈልገው፣ ሲፓራን። እና ይዣት ልምጣ? ደስ ይለኛል። ግን መታ እግርሽ ምን ሆኖ ነው አይንሽ ምን ሆኖ ነው እንደዚህ ሆኖ ብትለኝ ምን እላታለሁ? ደግሞ ታውቃታለህ፣ እሷ ከመጠየቅ ወደ ኋላ አትልም። ግድ የለም አንድ ቀን አይኖችሽ ማየቱ አይቀርም። እስከ መቼ ልጅሽን ተደብቀሽ ትኖሪያለሽ? እሱስ ልክ ነህ። ቆይ ግን ያልገባኝ አዲሷ ሴት ማን ናት? እቺ ተለያይተን ወደ ውጭ ሀገር ሄደች ያልኩሽ ሚስቴ ነች። ታዲያ ምን ልትሰራ እዚህ መጣችሁ? ማለቴ ተለያይታችሁ የለ እንዴ? እኔ እንጃ እንግዲህ። እኔ እንጃ ምን ማለት ነው? እኔ እንጃ። መቼም እዚህ ቤት ውስጥ ስትገባ አይተሃታል አይደለ? ቆይ ለምንድን ነው ዝም ያልከው? ስለዚህ ሲፓራን ይዣት ልምጣ አይደል? መጀመሪያ የጠየቅኩህን ጥያቄ መልስልኝ። እዚህ ለምንድን ነው ያስገባሃት? ነው ወይስ አሁንም የሚስትነት ጥያቄውን ጠይቃ ነው? ኤልሳ፣ ሁሉም ነገር ቁጭ ብለን እናወራበታለን። ግን እቺ ሴት በምንም አይነት መንገድ እዚህ ቤት ውስጥ እንድትቆይ አልፈልግም። አንተ የኔና የኔ ብቻ ነህ። እሺ፣ ማድረግ ያለብኝን ነገር አደርጋለሁ። አንተ እንኳን አታረገው። ቆይ ሰብለ ግን እንዴት ዝም አለቻት? ነው ወይስ እዚህ ነገር ውስጥ እሷም አለችበት? እሷ ምንም አይነት ችግር የለባትም። ይገባኝ። ተው፣ ገና ለገና ስቆይ አትመለስም ብለህ ነው አይደል? ደግሞ አሁን ላይ እኔ አካለ ጎዶሎ ነኝ። ምን እሰራልሃለሁ? እንደዛ አትበይ ኤልሳ። በቃ አውርተን ነገሮችን እንፈታለን አልኩሽ እኮ። እሺ በቃ እኔ ትንሽ ረፍት ላድርግ። አንተ ልጄን ይዘህልኝ ና። እሺ በቃ ልብስ ልቀይር። እንዴት ናት? ደህና ናት? አሁን ደህና ናት? እየተሻላት ነው? ቤት የለውም? ምን አለች? ምን ነገረች? እንዳያችኋት ነው። በጣም ጉዳት ደርሶባታል። ይህ ሁሉ ደግሞ የሆነው በእኔ ምክንያት ነው። ምን እንደተፈጠረ ግን ጠየካት? ማቴዎስ ሞቷል እንዴ? አይ ምንም አልጠየቅኳት። እናንተም ደግሞ ምንም እንዳትጠይቋት። ያው ትንሽ መረጋጋት አለባት። በዛ ላይ ደግሞ እናንተ የምታስጨንቋት ከሆነ ህመሙ ይብስባታል። ግን ጥሩ ነው። በተለይ የማቲያስን መሞትና መኖር ካለበለዚያ እኛ ላይ ጉዳት ሊያመጣ ይችላል። ቆይ እናንተ ሰዎች ግን ምን አይነት ችግር ውስጥ ነው ያላችሁት? አንቺ እዚህ ቤት ነዋሪ ስላልሆንሽ ምንም ችግር ውስጥ ብንገባ አንቺን አይነካሽም። እሺ ንብረቴ ላይ እንደምትኖር አትርሳሽ። ቆይ አንቺም ኤልሳም እዚህ ቤት ልትኖሩ ነው እንዴ? ኤልሳም እንደዛ እያለች ነው አክስቴ። ብቻ አክስቴ አንቺ የሆነ ነገር አስቢ፣ የሆነ መላ ነገር አታጭ። አዎ ግን አሁን ኤልሳ ልንንከባከባት ይገባል። ምን እናርግላት? አዎ ምን ትፈልጋለች? ሲፓራ ማየት ትፈልጋለች። ማለት ልጇ ማግኘት ትፈልጋለች። ልጅ ወልዳለች እንዴ? ይሄ የኔና ኤልሳ ጉዳይ ነው። እሺ ኦኬ። ከሌላ ወልዳ ምታ የሰው ልጅ እያሳደግክ መሆኑ ነው ማለት ነው። ወንጀት እንዴ? እስኪ እንግዲህ ልጅቷን ይዘዋት ይምጡና መልካይተን ያው እንደሆነች እንግዲህ ይመስላል። እስኪ አንቺ ደግሞ የተሆነውን ነገር አትቀስቅሺ። ዛሬ ያየሁትን ማመን አልቻልኩም። ከተወራልኝ ከተነገረኝ አንጻር ኤልሳ በዚህ ልክ ምን አሰብክ ግን? ማለቴ ሰው ሌላ ሰው ለማደን በዚህ ልክ ህይወቱን ይሰጣል ብዬ አንድም ቀን አስቤ አላውቅም ነበር። ኤልሳ ለኔ ስትል አይኗም ጠፋ፣ እግሯም ተጎዳ። በዚህ አይነት ህይወቷን ልታጣ ትችላለች። እኔ እንጃ ይህን ውለቷን እንዴት እንደምክሰው አላውቅም። እሷ እኮ ይህን ያደረገችው ላደረገችብህ ነገር መካሻ ነው። አዎ ግን እውነት ለማውራት ይህን ነገር ሌላ ሰው ያደርጓል ብዬ አንድም ቀን አስቤ አላውቅም። ከዚህ የሚበልጥ ፍቅር የለም። አንድ ሰው ራሱን አሳልፎ ለሰው ከሰጠ ያው ከዚህ የሚበልጥ ፍቅር የለም የሚለውን ኤልሳ ዛሬ ባደረገችው ነገር አሳይታኛለች። እውነት ነው። ለእኔ ያደረገችውን መርሳት አልችልም። ሙሉ በሙሉ ያደረገችኝ ነገር ነው እርግፍ አድርጌ ተውኩት። እውነት ለማውራት ነገሮች እስከ መለያየት ያደርሱን ነበር። በዚህ ዘመን ሰው ውሃ ቀጠነ እያለ በሚለያይበት ዘመን አንተ እንደዚህ ጠንካራ ሆነ ስላየው የእውነት ደስ ብሎኛል። ብዙ ስህተት ብትሰራም የዋለችኝ ውለታ ግን እኔ ኤልሳን የእውነት በጣም አድንቄያታለሁ። እውነተኛ ፍቅር ራሱን አሳልፎ ይሰጣል እንጂ ምላሽ አይጠብቅም። ወይኗ አንቺን የሚያገባሽ ሰው በጣም የታደለ ነው። ለምን? ሁልጊዜ የምታወሪ የእግዚአብሔርን ቃል ነው። በችግር ጊዜም ሰውን ወደ ተስፋ ነው የምትመልሽው። ፈጣሪሽን ትፈሪያለሽ። ሌላው እኮ በጣም ጥሩ ነው። ሁላችንም የምንቆመው በሱ ጸጋ ነው። የምር
በጣም ባልሽ የታደለ ነው የሚሆነው። ሰው የሚታደለው ጥሩ ሚስት በማግባቱ ብቻ አይደለም፣ እሱ ሚስቱን ሲወድና በደንብ ሲያከብርም ጭምር ነው። እኔም አልቀናኝም እንጂ ይህን እድል ባገኘው። አሁንስ ማን ይከለክላል? እንዴት ማለት? ማለቴ ያው እኔን ሳይሆን ሌላ ሰው ያው ኤልሳን ማድረግ ትችላለህ ለማለት ነው። እንዴት ብትወጁ ነው ግን በዚህ ልክ መስዋዕት ይሆንሽ? ምን ፈልገሽ ነው? በመጀመሪያ ጸዳል እባላለሁ። ስምሽን አውቀዋለሁ። አሁን ምንድነው የፈለግሽው ያልኩሽ ነው። ስሜን ካወቅሽው ጥሩ ነው። የአቢሴሎም ሚስት እንደሆንኩ ታውቂያለሽ? እመቤት ኤልሳ። አውቃለሁ። አቢሴሎም እውነትም አይዋሽም ማለት ነው። እርግጠኛ ነኝ አሁን የምነግርሽን አልነገረሽም። አቢሴሎም እና እኔ ህጋዊ ባልና ሚስት ነን። ሰማንያችን ደግሞ አልቀደድንም። ከኔ ጋርም እኮ ርቀት አለው። እንዴት ነው ታዲያ? አንቺ ስታስቢው በሀገሪቷ ህግ 2 ሚስት ማግባት ይቻላል እንዴ? እኔ አሁን የሚስትነት ንብረቴን ብጠይቅ እንዴት ነው የሚሆነው? እስኪ አማክሪኝ። ይኸውልሽ አሁን የመጣሽው ንብረቱን ለመውሰድ ከሆነ ከሱ ጋር ተነጋግራችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ አሁን ስለ ንብረት ማስብበት ጊዜ ላይ አይደለም ያለሁት። ንብረቴንማ መውሰድ መብቴን አውቃለሁ። አሁን ግን እንዴት አድርጌ ነው የልጄን አባት የምወስደው የሚለው ነው። ይሄ ነው ጥያቄው። የልጅ አባት? ማን ነው የልጅሽ አባት? ማን ሊሆን ይችላል? ያው አቢሴሎም ነው። ኦኬ አቢሴሎም መውለድ አይችልም፣ ካንቺ ደግሞ ልጅ አይኖረውም ብለሽ ልታሳምኝ ነው እንዴ? አንቺ ሴቱ ያምሻል እንዴ? ያመመሽማ እኮ ይኸው አንቺ ነሽ። ወይኔ ኤልሳ የማንም መጫወቻ አልሆን። የእውነት ለምን አቢሴሎም እስካሁን ከኔ ልጅ እንዳለው እንዳልነገርሽ አላውቅም። አንቺ ማን ነው ብለሽ ይሄኔ ስንት ተጨንቀሻል። ለአቢሴሎም ምንም ነገር ይገባዋል። ለማንኛውም አሁን እኔና አንቺ መወያየት ያለብን አቢሴሎም መስዋዕትነት ከሆነችው ሴት ጋር ነው አብሮ የሚሆነው ወይስ ልጅ ካለችው ሴት ጋር ከየቷ ጋር ነው የሚለው ነው። ታዲያ መውለድ እንደማይችል ደግሞ ግምት ውስጥ ክተችው። እሱ የራሱ የአቢሴሎም ውሳኔ ነው። እኔ ክፉ ሰው አይደለሁም። ልጁን በሚገባ በሰው ሀገር አሳድጋለሁ። አሁን ላይ ደግሞ ስራዬን ጨርሼ ወደዚህ መጥቻለሁ። ገባሽ? እና ከልጅ አባት ጋር ነው መኖር የምፈልገው፣ ልጄንም ማሳደግ የምፈልገው። ታዲያ ቆይ እኔ ምን እንዳደርግልሽ ነው የፈለግሽው? ከቻልሽ በሰላም ብትለቅልኝ። በሰላም ካለቀቁልሽስ? በሚሄደው መንገድ ሁሉ ሄጄ የልጄን አባት የኔ ያደርገዋለሁ። እንግዲህ ምን ይሆናላ? ውድድሩ እንግዲህ በይፋ ይጀመራላ። ውድድሩ በሜዳዬ ነው የሚደረገው ብለሽ ታዲያ እንዳትዘናጊ፣ ጠንከር በይ። ለኔ አታስቢ፣ ለራስሽ ተጨነቂ። እንዴት ማለት? ይቅርታ፣ እኔ አላወኩም ነበር። በጣም ይቅርታ። በምንም ተአምር አቢሴሎምን ከኔ ማንም አይወስደው። ለሱ አይኔን ሰጥቻለሁ፣ ህይወቴንም ቢሆን ልሰጥ ተዘጋጅቻለሁ። አሁን ደግሞ ትዳሬን ለማንም አልለቅም። ጸዳል፣ ይሄ ጦርነት ከሆነ እኔም በጣም ዝግጁ ነኝ። እኔ እኮ ያልገባኝ ነገር ቆይ በሰላም ከአቢሴሎም ጋር ለመኖር እያሰብኩኝ ይችን መርዝ ማን ይላከብኝ? በፈጣሪ አዎ በደንብ ትችያለሽ። ከዚህ በፊት ችግር ስለነበረ ነው። አሁን ግን ችግሩ ስለተፈታ በደንብ እማዬ ማለት ትችያለሽ። እሺ እናት አንድ ነገር አድርግልኝ። ምን ላድርግልሽ? የፈለግሽውን ነገር ጠይቂ። ከእናቴ ጋር አብሬ እንድኖር አድርግልኝ። እናቴ በጣም እየናፈቀችኝ ነው። ችግር የለውም። እሷ ከፈቀደች አንድ ላይ ትኖራላችሁ። ግን ደግሞ ከዛ በፊት አንድ ነገር ልነግርሽ ነበር። ምንድን ነው? እናትሽ ብዙ መከራ አሳልፋለች። ብዙ ጉዳት ደርሶባታል። አሁን ደግሞ የሚያስፈልጋት እረፍት፣ እንክብካቤ ብቻ ነው። እሺ እኔ እኮ ወዳታለሁ። እሱን እናውቃለን። ግን ደግሞ ስታያት ትንሽ ልደነግጪ ትችያለሽ። ለምን? እናትሽ አንድ አይኗን አታለች። በዛ ላይ ደግሞ እግሯም ትንሽ ህመም ደርሶባታል። በዛ ላይ ደግሞ ትንሽ መልኳም ለወጥ ብሏል። ማለት ቆንጆ አይደለችም? ሲፓራዬ ከመቼውም ጊዜ በላይ ቆንጆ ነች። ይኸውልሽ ሲፓራዬ፣ ሰው በልቡ ነው የሚያምረው፣ እሺ በፊቱ አይደለም። እሺ ችግር የለውም። ጎበዝ የኔ ቆንጆ። ግን
አይኗ ማን አጠፋባት? ያንን ትንሽ ከፍ ስትይ እነግርሻለሁ። አሁንም እኮ ትልቅ ነኝ። አዎ ትልቅ ነሽ፣ ግን ደግሞ ለመረዳት ገና ነሽ። እሺ እሺ። ሲፓሬ አንድ ነገር ቃል ግቢልኝ። ምን? እናትሽን ስታያት እንዳደነግጭ እና ደግሞ ጥያቄም እንዳታበዥባት። እሺ? ታዲያ ምን ልበላት? ከዛስ በኋላ? ከዛ እሷ የምትፈልገውን ነገር ትነግርሻለች። እሺ ቃል ገባለሁ። ወይኗ በቃ እንደር። አዎ እንሂድ። ምን ነው ሰብለ? ምን ተፈጥሮ ነው? ይቺ ልጅ ዛሬ ከዚህ ቤት መውጣት አለባት። ቆይ እንደዚህ በቀላሉ የምትወጣ ይመስልሻል? በቀላሉም ባትወጣ በከባዱም ቢሆን ትወጣታለች። እሷ ሲጀመር እዚህ ቤት የመጣችው ሰላም ለመፍጠር አይደለም፣ ችግር ለመፍጠር ነው የመጣችው። እኔ ደግሞ ይሄ ሲሆን ቆሜ ማየት አልችልም። ዛሬ ከኔ ጋር ያወራችሁን ሁሉ አልረሳውም። በቃሏ ብቻ ሳይሆን በተግባሯ ምን እንደማበሳጨት ሞክራለች። አስፈራርታኝ እንድሸሽ ትፈልጋለች። አይ አለማወቅ ስንት ነገር እንዳሳለፍኩኝ ብታውቅ። ያንን እኔም አይቻለሁ። መጀመሪያ አይምሮሽን ለማወቅ ትሞክራለች። ከዛ ደግሞ አቢሴሎምን በግፊት ወደ ራሷ መሳብ ትፈልጋለች። ያንን ጨዋታ ደግሞ እኔ እንድትጫወት አልፈቅድላትም። እኔ ግን አንድ ነገር እያስፈራኝ ነው። በዚህ መሀል ደግሞ አቢሴሎም የበለጠ እንዳይጎዳና የበለጠ እንዳይጨነቅ እፈራለሁ። አቢሴሎም እኮ የሚጨነቀው እሷ እዚህ እስካለች ድረስ ነው። ችግሩን መጨረስ ካለብን እኛው ራሳችን እንጨርሰዋለን። ዋናው የመጀመሪያ እርምጃ ግን ከዚህ ቤት መውጣት አለባት። እንዴት ልታስወጫት ነው? መጀመሪያ በሰላም አናግራታለሁ። ከዛ በኋላ ግን እምቢ ካለች ሻንጣዋን ወርውሬ እሷም ተከትላ ትወጣለች። ዋናው ጥያቄ አቢሴሎም ከዚህ እንድትወጣ ይፈልጋል ወይ ነው? አይ እሱም እዚህ እንድትሆን አይፈልግም ኤልሳ። የእሱም ሀሳብ እንደዛ ከሆነማ በግድም ቢሆን ትውጣ። የፈለገ ቢሆን እዚህ ቤት ሁሉም ሰው ሰላም እያጣ፣ እሷ ግን ተቀምጣ አትኖርም። ግዴታዋ ነው፣ ትወጣለች። ሰብለ መጀመሪያ ተረጋጊና ንገሪኝ። ሁሉንም ነገር በመረጋጋት አድርጊው እንጂ። እሷ በሰላም መኖር ከፈለገች ትወጣለች። የኔ መረጋጋት ግን በእሷ ሁኔታ ይወሰናል። እኔ ግን ዛሬ የምሰራው ለአንቺ ብቻ አይደለም ለአቢሴሎምም ጭምር ነው። እሱ እኮ ከዚህ በላይ መከራ ማየት የለበትም። እውነት ስለኔ የምታደርጊውን ነገር መቼም አልረሳው። እስከ ዛሬ ሁሉንም ነገር ብቻዬን ስወጣ ነበር። አሁን ግን ቢያንስ አንቺ ከጎን ያለሽ። አንቺ ብቻሽን አይደለሽ። ከዛሬ ጀምሮ ማንም አያስለቅስሽም፣ ማንም አያስከፋሽም። እኔ ከጎንሽ ነኝ። የሆንሽው ነገር ሁሉ ከበቂ በላይ ነው። ይሄ ደግሞ ልብሽ ንጹህ እንደሆነ ያሳያል። እስከ ዛሬ የሆነው ነገር ሁሉ ክፉ ልማድ ነው። ከዛሬ ጀምሮ ግን ከጎንሽ ቆማለሁ። እንደዛ ከሆነም አብሬሽ እመጣለሁ። ዛሬ የሚከናወነውን ነገር በሙሉ አብሬሽ ማየት ነው የምፈልገው። አይ አንቺ ከመጣሽ ሌላ ችግር ሊፈጠር ይችላል ኤልሳ። አታስቢ፣ ችግር ከውልደቴ ጀምሮ አብሮኝ ያደገ ነገር ነው። እርግጠኛ ነሽ? መራመድ ትችያለሽ? ቢያመኝም እመጣለሁ። በፍጹም አቤሴሎምን የሚነጥቀኝን ሰው ዝም ብዬ ማየት አልችልም። ግድ የለሽ፣ ይሄን ጉዳይ ለእኔ ተይልኝ፣ እኔ ጨርሰዋለሁ። አያይ የኔን ጉዳይማ አንቺ ብቻሽን አታድርጊው። ባልችል እንኳን ቆሜ እንዳይፍቀጅልኝ። እሺ እንግዲህ ግን ቀስ በይ፣ ኃይል አትጠቀሚ። እሺ በይ፣ ለፍላጎትሽ ጠንካራ ሁኚ። በተፎካካሪዎችሽ ፊት ደካማ ጎንሽን እንዳታሳይ፣ አለበለዚያ ደካማ ጎንሽን እያዩ እየነኩ ስቃይሽን ያበዙታል። ስለ ምክርሽ በጣም ነው የማመሰግነው። ለእኔ ያለሽ ስሜትም ስለተቀየረ እንደዛው። አቢሴሎምን ለሚጎዳ ሰው እንጂ ከአቢሴሎም ጎን ለሚቆም ሰው ቀኝ እጁ ነኝ። አይዞሽ በርቺ። ነይ ዋው! እንደዚህ ፈጥናችሁ ተባብራችኋል ማለት ነው። የምር ስትታዩ እኮ የህንድ አክተር ነው የምትመስሉት። ትንሽ ግን ኤልሲ ዱላዋን ጣል ነገር አድርገሽ ሽጉጥ ነገር ብትይዥ በቃ አለቀ። እኛ የተባበርነው ቤት እንዳይፈርስ ነው። እሺ እንዴ የባሌን የልጄን አባት ቤት ሊፈርስ ነው እንዴ? እንደዛማ ከሆነ አብራችሁ ቆማለሁ። እንደዚህ እንደቀለድሽማ አትቀሪ። አልፎ አልፎም ሲሪየስ ሆናለሁ።
ለማንኛውም ምን ፈልጋችሁ ነው እዚህ ፊት ለፊት የተገተራችሁት? እዚህ ቤት ያለውን ሰላም ለማስጠበቅ ስል የምችለውን ሁሉ አደርጋለሁ። አንቺ ከዚህ ቤት ትወጫለሽ። ሰላምን ለማስጠበቅ ነው ወይስ እውነትን ለመሸፈን? እውነት ከሆነ በህግ ትጠይቂዋለሽ እንጂ በየቀኑ ሰው ቤት ገብተሽ ጸብ አትፈጥሪም። ይሄን ደጋግሜ ነግሬሻለሁ። ይሄ የሰው ቤት አይደለም፣ የኔ ቤት ነው። የህግ ወረቀትም አለኝ። እሺ፣ የትዳሬ ማስረጃም አለ። ልጄ የዚህ ቤት ልጅ ነው እና ማንም ተነሽ ብሎ አያስወጣኝም። እሺ፣ አንቺ እየተደበቅሽበት ያለው ወረቀት ነው። እዚህ ደግሞ ያለው የሰው ህይወት ነው። ከህይወት የሚበልጥ ወረቀት የለም። እና እሷ ህይወት አላት፣ እኔ ግን የለኝም ማለት ነው? አንቺም አለሽ፣ ግን የሌላውን ህይወት በማፍረስ የራስሽን መገንባት አትችይም። አቢሴሎም የልጅ አባት ነው። እኔ ደግሞ የምፈልገው የልጄን አባት ብቻ ነው። ይሄ ወንጀል ከሆነ እስኪ ንገሪኝ። የልጅሽን አባት መፈለግሽ እኮ ወንጀል አይደለም፣ ግን በሌላ ሰው ህመም መጠቀም ግን ስህተት ነው። አንቺ እንዳትናገሪኝ። ዛሬ የቆምሽበትን ቦታ እኔ ትቼልሽ ነው። እሺ፣ የቆምኩበትን ቦታ ማንም ሰው አልሰጠኝም። በህመሜና በመስዋዕትነቴ ነው የቆምኩት። ገባሽ? መስዋዕትነት ብለሽ ሁልጊዜ ልደብቅ ያትሽም። እሺ፣ በመስዋዕትነት አትኩራሪ። አልተደበቁበትም፣ አልተኩራራውበትም። ይሄ እኮ እውነቱ ነው። እውነታው አቢሴሎም የልጅ አባት መሆኑ ነው። እውነቱ ግን ፍቅር በግድ እንደማይመለስ ነው። ማን ነገረሽ እንደማይመለስ? ልቡ ነው የነገረኝ። ጥሩ፣ እንግዲህ ልቡ ማንን እንደሚመርጥ እናያለን። ከዛ በፊት እቃሽን ይዘሽ ከዚህ ቤት ውልቅ በይ። ካልወጣውስ? በራሴ እጅ አስወጣሻለሁ። እስኪ እጅሽን አሳይ። በሰላም ውጪ። ክፉ እንደሆን አታስገድጂኝ። ክፉ እንድትሆኝብኝ ከፈቀድኩልሽስ? ጸዳል፣ ይሄ የመጨረሻ ቃሌ ነው። ውጪ። እምቢ። በምንም አይነት መልኩ ልታስቆመኝ አትችይም። ነይ ውጪ፣ ውጪ፣ ነይ ተከተይኝ፣ ውጪ። ምን እየሆንሽ ነው? ትሰሚኛለሽ? እንደወጣሽ ድጋሚ እንዳትመለሽ። ይኸውልሽ ኤልሳ ታማለች ብለሽ እዚህ አትመናጨቂ። ከአንቺ በላይ ክፉ መሆኑን አውቅበታለሁ። እስኪ ዝም በይ። ሰብለ፣ አንቺን አይቼ በጣም ግርም ብሎኛል። ሰው ይህን ያህል ለሰው መስዋዕትነት ሲከፍል አይቼ አላውቅም። ቆይ ግን ለምንድን እንደዚህ ያደረግሻለሽ? ለኤልሳ እህት አይደለሽ ወይም ደግሞ የአቢሴሎም እናት? ቆይ አክስቱ ስለሆንሽ ነው ህይወትሽን ትተሽ እዚህ ሀገር ለሱ የምትታገዩ? ሁሉም ነገር ዝምድና አይደለም። አንዳንዴ ሰው ሰውነቱ ብቻ ያስገድደዋል። እና አክስቱ ስለሆንኩ ብቻ አይደለም ይሄንን የማደርገው። ሰውነት፣ አክስትነት ወይስ ዕዳ? ምን ማለትሽ ነው? አንቺም ታውቂያለሽ፣ እኔም አውቃለሁ። ያኔ ከዓመት በፊት የተፈጠረውን ዕዳ መቼም አትረሺም። ምን? ስለምን አደጋ ነው የምታወሪው? አደጋ ብቻ አይደለም፣ እስር ቤት ልትገቢ ስትይም እንዴት እንዳዳነሽ በደንብ አውቃለሁ። ዝም በይ። አይ ዝም የምለውን አይደለሁም። ይኸውልሽ ያኔ ልትታሰሪ ስትይ ነው አቢሴሎም በመሀል ገብቶ ብዙ ዓመት የሚያስፈርድብሽን ነገር በአንድ ዓመት ብቻ እንዲሆን ያደረገልሽ። ቆይ ይሄን ሚስጥር ማን ነው ላንቺ የነገረሽ? ይኸውልሽ እኔም የማውቀውን ማን እንደነገረኝ አልነግርሽም፣ ግን አንድ ነገር ልንገርሽ። እኔን ዛሬ ከዚህ ቤት ልታስወጪ ትችያለሽ፣ ግን ደግሞ ያ ሚስጥር ከወጣ አንቺ የምትወጭበት ቤት አታገኝም። እሺ? እያስፈራራሽ ነው? አይ ማስፈራራት አይደለም፣ አስታውቼሽ ነው። ብቻዬን የምወድቅ ከመሰለሽ ተሳስተሻል። ከኔ ጋር ብዙ የሚወድቁ ሰዎች አሉ። የፈለግሽውን አርጊ። እሺ? ምንም አታመጭም። ፋይሉ ተዘግቷል። እንግዲህ ጨዋታው አሁን ነው የሚጣፍጠው። ሲፓራ በቃ አታልቅሽ። እናትሽም ደህና ትሆናለች። ሐኪም ቤት ወስዳታለች። ችግር የለውም። እሺ? አልቅሳለሁ። ማንም አየ እንደዚህ ያደረገብኝ። የኔ ልጅ እኔ እኮ በጣም ደህና ነኝ። እሺ አትጨነቂ። አይ አውቀሽ ነው ማይ። ማነው አይንሽ እንደዚህ ያደረገሽ? ሲፓራዬ ይኸውልሽ፣ አንዳንዴ ሰዎች ከሰዎች ጋር ይጋጩና ይጎዳዳሉ። እሺ? ከዚህ በኋላ ደግሞ እናትሽ ምንም እንዳትሆን መጸለይ ብቻ ነው ያለብሽ። እኔ ሁሉንም ጸልይላት። አቢሴሎም አንተ እኔ ያለሁ ብለኸኛል ነበረ። ሲፓራዬ ነው ቆንጆ፣ አይዞሽ በቃ እሺ። በአንተ ጥፋት ነው እናቴ እንደዚህ ሆነችው። የኔ ቆንጆ ልጅ በቃ ተይ፣ እንደዚህ አትሁኚ። እኔ እኮ በጣም ደህና ነኝ። እሺ ተረጋጊ። እማዬ አንቺ እንደዚህ እንድትሆኝ አልፈልግም። የኔ ልጅ እስኪ ይቅርታ። እሺ ሲፓራ። ኤልሳ ማቴዎስ በህይወት አለ ወይስ የለም? እኔን እንደዚህ ጎርቶ አንድ ገጠር ውስጥ በባህላዊ ሕክምና ካሳከመኝ በኋላ አላቅም ድጋሜ ሊጎዳኝ ይሁን ምን ሊያደርገኝ ይዞኝ ሲሄድ የሆነ ወንዝ ድልድይ ያገኘሁኝና ገፍትሬ ጣልኩት። የሚተርፍ ይመስልሻል?
በፍጹም ማለቴ ወንዙ ደራሽ ወንዝ ነበረ። በዛ ላይ ደግሞ ድንጋዮችም አሉ። አታስቢ፣ ቢተርፍ ምን ይጨርሰዋል። እባክህ አቤሴሎም እንደዚህ አታድርግ። በቃ ያለብን ችግር ይበቃናል። ከዚህ በኋላ ችግራችን የሚሆነው ይኑር ይሙት የማይታወቁ ማቴዎስ እና ጸዳል ነው የሚሆኑት። አታስብ፣ በእርግጠኝነት የእሷን ጉዳይ እንኳን ሰብለ ትጨርሰዋለች። አይመስለኝም። ጸዳል በቀላሉ የምናሸንፋት ሴት አይደለችም። ስለዚህ ምንድነው ማድረግ ያለብን? ስለዚህ አሁን የተግባባን ይመስለኛል። ፖሊስ ጣቢያ ሄጄ የተዘጋው ፋይል እንዴት እንደተዘጋ ጠበቃ አማክሬ ይግባኝ ጠይቄ እንደገና ከሚጀምር አርፈሽ ብትቀመጪ ይሻላል። እሺ ለአሁን ትቆያለሽ። ቀጣይ ላይ ግን እንዲህ በክብር አይደለም ማስወጣሽ። አትዛቺ በእናትሽ። ማድረግ ያለብሽ ነገር ካለ አርግልሽ። በደንብ አድርጌ ያሳይሻለሁ። ለማንኛውም ለአሁን በአንድ ነገር ብንስማማ ይሻላል። አንቺ ሀሳብ ማንሳት ትችያለሽ። እማጸድቀውም እማስማማውም እኔ ነኝ። እሺ ጥሩ፣ ችግር የለውም። ቤቱን አትበጥብጪ። በቃ አቤሴሎምን የራስሽ ማድረግ የምችው ሌላውን በመንካት ሳይሆን እሱን በማውራት ነው። እና ድጋሚ አቤሴሎምን እንድጀነጅነው እየነገርሽ ነው? በፈለግሽው መንገድ ተረጁ፣ ግን ቤቱን ሳበጠብጪ በሲስተም አርጊው። ለኔ እያሰብሽ እንዳልሆነ በደንብ አውቃለሁ ሰብለ። የሆነ ነገር እያሰብሽ ነው አይደል? ቆይ ምን ላስብ እችላለሁ? እምታስቢውን በአቅማ ኑሮ አንድ እርምጃ ቀድሜ አሸንፍሻለሁ። በነገራችን ላይ እኔ የማደርገውን እያንዳንዱን ነገር ብነግርሽ ራሱ በፍጹም ልታሸንፍኛች። አሁን ራሱ እንዲህ ልትቆጣጠርኝ የቻልሽው በአጋጣሚ ነው። ሁሉን ነገር ከምናወራው ይልቅ አብረን ብናየው ይሻላል። በቅርብ እናየዋለን። ለማንኛውም አሁን መሪዋ እኔ ነኝ። ስለዚህ ተመልሼ ልግባ አይደል? ቆይ ወተሻል ነበር? ለምንድን ነው የተመለሽው? ቤቴ እኮ ነው። መመለስ መብቴ ነው። እሺ ደግሞ ቅድምም ቢሆን ሰብለ እንጂ አይደለም ሻንጣን ያወጣሁትም ያስገባሁትም። ደግሞ ድጋሚ እንዳትመጪ ነው ነግሬሻል ነበር። ሲጀመርም ቅድም ነግሬሽ ነበር። ቆይ ለምንድን ነው የመጣሽው? አሁን ቀጥ ብለሽ ውጪ። እኔ እኮ የልጅህ እናት ነኝ። ልጅን ለማሳደግ ደፋ ቀና ስል ነው የኖርኩት። እሺ ቆይ ትንሽ እንኳን አታፍሩም? ከቤቴ ውጭልኝ ስትለኝ። እባካችሁ ተረጋግታችሁ ለማውራት እንኳን ሞክሩ። ውይ አንቺ ልጅ የት ነው ማጣሽ? ነይ ውጪ። ቆይ ሁለት ሚስት አንድ ቤት ውስጥ ይኖራል እንዴ? ወይ እሷ ወይ እኛ ሌላኛው ቤት ውስጥ እንኖር? እኔ ከአቤሴሎም ጋር ነው እዚህ የሚኖረው። እሱን ማን ልፈቅድልሽ አልችልም። በአንቺ ፍቃድ የሚሆን ነገር የለም። እሺ በእኔና በአቤሴሎም ብቻ ነው የሚሆነው። ያው ህግም ቢሆን እኮ የመጀመሪያ ትዳርን ነው የሚያጸድቀው። ያው ፊርማችን ቢደርቅም አሁን ቀጥ ብለሽ ከዚህ ውጪ። አልወጣም። ነይ ውጪ እያልኩሽ። አልወጣም። ነይ ውጪ። ወይኔ ጉድ! ምድር ቀለጠች። በቃ አቤሴሎም እኮ ሲነሳበት እንደዚህ ነው። ደግ አደረገ። ደግሞ እንደዚህ አድርጎ ባያስወጣት ነገሩ የሚቀየር አይነት ነገር አይደለም። ምን እየሆንክ ነው? አንቺ ራሱ ምን እየሆንሽ ነው? እኔማ መብቴን እየጠየቅኩ ነው። እንደዚህ አይነት መብት የለሽም። ቢኖርሽም ደግሞ እኔ አላዳምጥሽም። ጥሩ በህግ ሲሆን ታዳምጠኛለሽ። አቤሴሎም ትሰሚኛለሽ? ተስማምተን መኖር እንችላለን። ልጅ እኔ ጋ ነው ብለሽ ግን እንደዚህ ልትጮችብኝ አትችይም። ልጅ እንዳለ እርሳው። እሺ አንቺም ንብረትሽን በህግ እንደምትጠይቅኝ እኔም ልጄን በህግ መጠየቅ እችላለሁ። እሺ ለምን እንደዚህ ትጮህብኛለህ? አቤሴሎም በድለኸኝ እኮ ነው የሄድኩት እና ስመለስ እንደዚህ ነው የምትቀበለኝ? ጸዳል፣ አመጣጥሽ ልክ አይደለም። እሺ አሁን ምን እንዳደርግልህ ነው የምትፈልገው? ሆቴል እንድታድሪ። ከዛስ ሰዎችን አናግረህ የኔና የአንተን የጋብቻ ወረቀት ቀደህ ከኤልሳ ጋር ያለህን ነገር ልታስቀጥል አይደል? አንተ እኮ ልጅ መውለድ አትችልም። እኔ መውለድ እችላለሁ። ዶክተሩ እኮ አትችልም ብሎሃል። እነ ሰብለና ኤልሳ እያታለሉ ነው። ይኸውልህ የአብራኬ ክፋይ ልትለው የምትችለው ልጅ የኔ ልጅ ብቻ ነው። ገባ አይደል? አሁን ከፊት ለፊቴ ዞር በይ። ቆይ መጠቀሚያ እያደረግሽ ነው እንዴ? እውነቱን እነሱን ጠይቀ መረዳት ትችላለሽ። እኔ ዛሬ ሆቴል አድራለሁ፣ ነገር ግን ተመልሼ እመጣለሁ። የራስሽ ጉዳይ። ተናገሩ። ለምንድን ነው መሀን መሆኔን ያልነገራችሁ? አቤሴሎም ቆይ አንዴ ላስረዳ። እንደገና ውሸት! ለምንድን ነው እንደምወልድ ተስፋ የሰጣችሁ? ሰላም፣ አቤሴሎም ማን ነው? እኔ ኢንስፔክተር ዮሐንስ እባላለሁ። ለምርመራ ስለምትፈልግ ወደ ጣቢያ መሄድ እንችላለን?